ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እናያለን። ሃይሚ እቤት መታለች። ኦኬ ብቻ ቪዲዮን እያየን ማለት ነው አስተያየት እንሰጣለን። ብሩኬ በጣም ጠግባል አባቴ። ሴት ልጅ የምታከብረው ማለት በዚህ ልክ ስራም ሆነ ድራማ ማለት ነው በዚህ ልክ ሴትን ገፍትሮ ከውጭ ወደ ውጭ ማውጣት ምናምን ማለት ቤቱ የሁለታችሁም ነው። የሰው ምቃ አለ ያንተ ምቃ አለ ቤቱ ማለት ነው። ገባችሁ አይደለ? ባንተ ስም ቢሆንም የተከራየው ባንተ ስም ቢሆንም ነገር ግን አንተ ለሴት ልጅ ክብር አለኝ እያልክ ለሴት ልጅን በጣም እንደምታከብር በጣም ተወዳጅ ልጅ እንደሆንክ ለሰው ልጅ ክብር እንዳለ ማንም ሰው ቢያስቀይም ለሰው ልጅ ግን እንደማታስቀይም ነበር እያወራ ያለው ማለት ነው። ግን በዚህ ልክ እንደዚህ እና ማለት ነው ምን ማለት ፈልጌ ነው የሆነን ለመናገር ሃይሚ ምንም ብታጠፋ ምንም ብታረግ ማለት ነው ገባችሁ አይደለ? ምንም አይነት ጥፋት ብታጠፋ እንዴት ነው በጣም ሴት ልጅን የሚያከብር ሰው ወይም ደግሞ ሰው እንኳን እኔን ቢያስቀይመኝ ለሰው ልጅ በዛ ልክ አይደለሁም በጣም ለሚወደኝም ምንም ለሚያደርገኝ ሰው እኔ አከብራለሁ እወዳለሁ በጣም እንደዛ ብሎ ከሚያወራ ሰው የማንጠብቅ ስራ ነው የሰራው ብሩኬ ማለት ነው። ገባችሁ አይደለ? በዛ ልክ ቤቷ ነው ገባችሁ አይደለ? ቤቷ ነው አለቀ። አላቅሽም አታቂኝም የሚባል ነገር የለም። ገባችሁ? በዚህ ልክ ገፍትሯት ከቤት አስወጥቶ ማንም ሰው አይደለችም ሃይሚ ቢያንስ ኢቭን እንኳን ማለት ምንም ብታጠፋ ገባችሁ አይደለ? ምንም ታድርገው አይኔ ብሌኔ የሚላት እናቱ ነች አይደለ? ኦኬ ስለ እናቱ እንኳን ምንም ብታወራ ማለት ነው ገባችሁ አይደለ? እንኳን አላወራችም ሃይሚ ሲጀመር እንደዛ አይነት ልጅ አይደለችም። ገባችሁ አይደለ? ብሌኔ የሚላት እናቱን እንኳን የሆነ ቃላት ብታወራ ራሱ ቁጭ አድርጎ ማውራት ያለበት ልጅ ነው ብዬ አስባለሁ። ለሴት ልጅ ክብር ያለው ልጅ እስከሆነ ድረስ ገባችሁ አይደለ? የሆነ በጣም ጋጦጥ ወንዶች ናቸው እንደዚህ የሚያደርጉት ሴትን ልጅ ከቤት ገፍትሮ የሚያወጡት እንኳን ኢቭን እንኳን የራሱ ቤት ነው። ገባችሁ አይደለ? እሱ ብቻውን የሚከራይ ቤት አይደለም የሄደችው አብሮ የሚኖሩት ቤት ነው የሄደችው። ገባችሁ አይደለ? ውጭ ብሎ እንደማንም ቆሻሻ ከቤት ገፍትሯት የምትወጣ ሴት አይደለችም ሃይሚ ማለት ነው። አብሮ ብዙ ነገር አሳልፈዋል። አብሮ በልተዋል። አብሮ አልቅሰዋል። አብሮ ብዙ ነገር ያለፉት ልጆች በዚህ ልክ በቃ ከዚህ በኋላ ብሩኬና ሃይሚ ኦኬ ልክ እንደና አብርሃም ሆነዋል። ገባችሁ አይደለ? ለኦዲየንስም ክብር የለም። ለኦዲየንስም ክብር አይሰጡም። ከዚህ በኋላ ለገንዘብ ብቻ ነው የሚኖሩት። ኦኬ ከዚህ በኋላ ለቤተሰብ ለኦዲየንስ ክብር ይሰጣሉ የሚለው ነገር ዘበት ነው። ምክንያቱም የዛሬ ቪዲዮ በቂ ነው ለእናንተ ማለት ነው። ምክንያቱም እነዚህ ልጆች እንደዚህ አልነበሩም። አሁን ግን በጣም የጋጦጥ ስራ ነው የሚሰሩት ማለት ነው። ገባችሁ አይደለ? ሃይሚን በዚህ ልክ ብሩኬ ገፍትሮ ከቤት ካስወጣ እንደዚህ ካላት እናቴ ትሙት ነው ያለው። እናቴ ትሙት ከዚህ በኋላ ምን አልልሽም አስባችሁታል? አብረን ቪዲዮ እያየን አስተያየት እንሰጣለን። እሺ ላናገር ከመጣሁት ዞር በል እንዳትነካኝ። ቁጭ በል ካሜራ ይዘሽ እና ምንድን ነው የምታናግሪኝ? ቁጭ በል። በዚህ አጋጣሚ ማለት ነው የቡታጅራ ወንዶች ልንገራችሁ፣ ሴቶቹን ብርታቸው ነው የሚያሳዩት፣ ወንዶች ደግሞ ደረታቸው ነው የሚያሳዩት። በዚህ አጋጣሚ እንድታቁ እሺ። ምንድን ነው የምታናግሪኝ? ምንድን ነው የሚያንጎራጉት? አመጣጥሽ ደስ አይልም። እግዚአብሔር ምንም ደስ አይልም። ና እያልኩ እኮ ነው አናግረኝ። እኔ ጉዴ ልትክደኝ ነው? ልትክድ ነው ብሩኬ? ልትክድ ነው? ምኑ ነው የምክደው? ምን አደረግኩት ነው? ለምንድን ነው እንደዛ እስኪሆን ድረስ ጉዳት ያደረስክበት? አይተሽዋል። በሰላም መለያየት እኮ ይቻላል አይደለ? እኮ በሰላም መለያየት ማየት እኮ አይጠበቅብኝም። እኔ የምለው ሃይሚ እኔን ግመሽ ነው የምታምኚው? ትናገሪኝ እኔን እንድናገርሽ ትገፋፊኛለሽ። እኔ መች ተናገርኩ? አንተ ግን አንተ ነው የደረስክብኝ እኮ። በሰላም መለያየት ይቻላል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ማን ስለሆንክ ነው? ማን ስለሆንክ ነው? ቆይኔ የምለው ማለት ነው ቤተሰብ ቆይኔ ብሩኬ ያደርጋል የሚለው ነገር እምነት የለኝም። ብሩኬ የእውነት ኤፍሬምን ከመታ ወራዳ ነው። ገባችሁ አይደለ? ግን ይመታል ብዬ አላስብም። ቢመታም ደግሞ ልንገራችሁ ወንድ ልጅ ነው ኤፍሬም ተመቶ እቤት መምጣት የለበትም። ኤፍሬምን ወንድ ነው፣ ብሩኬም ወንድ ነው። ገባችሁ አይደለ? ሲቀጥል ደግሞ ልንገራችሁ በዚህ አጋጣሚ ማለት ነው አንድ ሰው ሲማታ አንድ እጅ ቆይ እናንተ ከኔ ጋር ስትደባደቡ ማለት እጄን ብቻ ይሄ እጄ ብቻ ነው ለእናንተ ምሰጣችሁ እንድትመቱኝ አላምንም ያልኩት ይሄ ነው። በቃ
እኔ ስትመቹኝ ፊቴም ሊሆን ይችላል ኤቭሪቲንግ የሆነ ለእናንተ እንትን የወረ ቦታ ነው ስንማታ የምትመቱኝ እንጂ እኔ ተኝቼ ነው ወይስ መርፌ ወግታችሁኝ ነው እጄን ብቻ መታችሁ የምሸኙኝ ማለት ነው። ያልገባኝ ነገር ይሄ ነው። አላመንኩበትም እሱ ጋር ማለት ነው። ብሩኬ ኤፍሬምን መታ የምለው ላይ እንትን አላልኩበትም። ነገር ግን አላመንኩበትም። አሁን እሺ ኦኬ፣ በደንብ ራሱ ሳታወሩ ነው ሃይሚ በጥፊ ያለችው ብሩኬን ማለት ነው። ገባችሁ አይደለ? ማለት መሀላችሁ ላይ ኦኬ ለገንዘብም ስሩ፣ እንደፈለጋችሁ ውረዱ፣ እንደፈለጋችሁ ክብራችሁንም አሳጡ። ነገር ግን ክብር ይበልጣል። ምንም አይነት ድራማ ስትሰሩ ክብራችሁን ጠብቃችሁ ስሩ። ሃይሚና ብሩኬ ማለት ነው። አባካችሁ እንደ ሌላው ዩቲዩበሮች ሆናችሁ በቃ አለቀ። እሺ ከናንተ አሁን ይሄ ምንድነው የምንማረው? እስቲ አስረዱኝ። ማለት ምንድነው የምታስተምሩት? እስቲ ንገሩኝ። ማለት ምንድነው? እስቲ ንገሩኝ። አንድ ሴት ፍቅረኛ መያዝ አትችልም? ቆይ እኔ ፍቅረኛ ከያዝኩኝ ፍቅረኛዬ የሄዶ ያስረግዛል ወይም ደግሞ የሆነ ነገር ያደርገኛል፣ ከዛ ወንድሜን ይመታል፣ ከዛ ደግሞ እሷ ደግሞ ተናዳ መታ ከሱ ጋር ትጣላለች ምናምን። ከናንተ እሺ ምንድነው የምንማረው ነው? እናንተ የምታስተምሩት ነገር ለኛ ምንድነው? እስቲ አስረዱኝ። ምንድነው የምንማረው ከናንተ? ምንድነው የምታስረዱት? ለሴት ልጅ ምንድነው የምታስተምሩት? ወይም ደግሞ አረብ ሀገር ያሉት አብዛኛው አረብ ሀገር ያለ ነው እናንተን የምንከተለው። ነገር ግን ምንድነው ከናንተ የምንማረው? እኛ መተን ኢትዮጵያ ውስጥ ፍቅረኛ እንዳንይዝ ፍቅረኛ እንዳናምን ነው እያደረጋችሁ ያላችሁት። ገባችሁ አይደለ? ግን ምንድነው የምታስተምሩት? እስቲ ትምህርት ይሄ ነገር ተማሩ ብላችሁ እስቲ አስረዱን። ምን እንማር? ሁሉም ወንድ ወይ እንደ ብሩኬ እንዲመስለን፣ ሁሉም ሴት ደግሞ እንደ ሃይሚ እንዲመስለን ነው የምታረጉት። በዛ ላይ ደግሞ በንቀት አታውሩ፣ ተከባበሩ። ቢያንስ አንድ ቀን አብራችሁ በልታችኋል። ክፉ ቃል ከአፋችሁ አታውጡ። ነገ ለመታረቅ ነገ አብራችሁ ለመብላት ይሄ ነገር እኮ አድጋችሁ አርጅታችሁ እኮ ይሄ ነገር እኮ ሚዲያ የያዘ ነገር ነው። ገባችሁ አይደለ? አድጋችሁ አርጅታችሁ ልጅ ወልዳችሁ የምታዩት ቪዲዮ ነው። የዛዛት ሽምቅቅ ነው የምትሉት ይሄንን ቪዲዮ ስታዩ ማለት ነው። ስለዚህ ተከባበሩ። ክብር ይበልጣል ከምንም በላይ። መልስልኝ። በሰላም መለያየት ይቻላል አይደል? አልወጣም። ውጪ። አልወጣም። እረፍ። ልቀቀኝ። በኋላ ከአንቺ ጋር መጣላትም መጨቃጨቅም አልፈልግም እና ታስወጣው እንደሆነ ያለው ድጋሚ እጅሽ እንዳታነሽ። ኧረ እባክህ አንተ ሰው ላይ እጅህን ስታነሳስ በሰላም በቃ መማል ጀምሩ። አሁን አያችሁ ብሩኬ ይምላል ሲጀመር ማለት ነው። አላህ እያለ ራሱ ሰምቻለሁ። ባለፈው ገባ ወላሂ ምናምን እያለ ሰምቻለሁ። አያችሁ መማል ጀመሩ። እነሱ አይምሉም ነበር። አሁን ይኸው ጀመረ። በቃ እመቤቴን እናቴ ትሙት እግዚአብሔርን ክዳነ ብረትን ይላል። መማል ጀመረ። ቢያንስ አትማሉ። እስቲ አትማሉ። ህሊናችሁ ያውቃል የውሸት እንደሆነ፣ ህሊናችሁ ያውቃል የሆነ ለገንዘብ እንደዚህ እንደምትሆኑት። ነገር ግን እግዚአብሔርን ይሄ ብሩኬ ደግሞ ያለ ሃይማኖት ራሱ ወላሂ እያልክ ባለፈው ማለት ነው የሰማሁት። በቃ አትጨምሩ። እግዚአብሔር ምናምን እያላችሁ አትማሉ። በቃ ይቅርባችሁ። በቃ ዝም ብላችሁ ስሩ። መለያየት እየተቻለ አንተ ለምንድን ነው ሴትነትሽን እንዳማረብሽ እዚህ ጋር እግዚአብሔርን እመታሻለሁ። ካሜራ ኖራ አኖር አይደለም ደርግሜ ይረክሻለሁ። ውጪ ውጪ። አልወጣም። ብሩኬ የሴት አቅማችን ሲጀመር ጥፊ ነው፣ ሌላ ነገር የለም። እንደናንተ እንትን አንልም። ገባችሁ አይደለ? እደረግምሻለሁ ከመታችን ማለት ነው። ልትመችኝ አቺም ኦኬ። በስነ ስርዓት ማውራት ነው። ጭራሽ ሴት ልጅ ለእጅ እንድታነሳ ማለት ነው። ጀግና ልትባል ነው። ምን አይተሻል? አይተሻል ወይ? ስነካው አይተሻል ወይ? አይተሻል ወይ? ስነካው ምክንያት ነው። እሺ እንደዛ እጅ ወደቀው አንተ ምክንያት ነው። በእኔ ምክንያት ምንም አልሆነም። አልነካሁትም። እውነቱን ልንገርሽ አይደል? አጠገቡም አልደረስኩም። የውሸቱን ነው። ካልነካኸው እንዴት እንደዛ ሊሆን ይችላል? ምን አቀልሻለሁ? እኔ ጠይቀው አይጂ ጠየቅኩት። ይኸውልሽ ከዛሬ ጀምሮ ሰምኛለሽ። ከዛሬ ጀምሮ እኔ አጠገብ ጋር እንዳትጠጊኝ ታግሼሻለሁ። አዎ አደርግሻለሁ። ሲጀመር አልነካሁትም። አጠገቤ እንዳትደርሺ አልደርስብሽም። አላቅሽም። አትጠጊኝ። ክብረ ቢስ ክብር ይውደድልሽ። አላቅሽም። አትጠቂኝም። በዛ ልክ የምትዋደዱ ልጆች፣ በዛ ልክ የምትከባበሩ ልጆች፣ በዛ ልክ በጣም ሴት ልጅ የሚያከብር ልጅ በዚያ እንደዚህ ሆናችሁ ልመን ብሩኬ አንተ እንደዚህ ሆንክ። በቃ እንደዚህ ወረድክ ማለት እንደዚህ ሆናችሁ ሁለታችሁም ሃይሚና ብሩኬ በቃ እንደዚህ ሆናችሁ ልመን እኔ እንደዛ እናንተ እንዴ ልመን የምሬ እኮ ነው። ገደል ግቢ ከፈለግሽ ስነ ስርዓት ትይዣለሽ። ከዚህ በኋላ ገደል ግቢ። ሲጀመር
ሁሌ እንዳለ ነው ብሩኬ ማለት ነው። ይሄ አዲሳችን አይደለም። ነገር ግን እንደዚህ ብሏት አያውቅም። ሀይሚን እንደዚህ ገፍትሯት እንደዚህ በንቀት አውርቷት አያውቅም። ገባችሁ አይደል? ሀይሚ እንኳን ብዙ ጊዜ ደርግማ ታውቃለች በጥፊ ማለት ነው። ግን እንደዚህ ብሏት እንደዚህ ገፍትሯት እንደዚህ ብሏት አያውቅም። ገባችሁ አይደለ? እመቤቴን እያለ እየማለ ደረግምሻለሁ ካሜራ ይሁን ምን ይሁን እመታሻለሁ እያለ ነው። ተሙት ይሄንን ጥፊ ያረሰውም እሺ፣ የመጨረሻ አስቀይምሻለሁ ከዚህ በኋላ እናቴ ተሙት ይሄንን ጥፊ ያረሰውም እሺ፣ የመጨረሻ አስቀይምሻለሁ ከዚህ በኋላ እናቴ ትሙት ጭራሽ በእናቱ ማለ። ገባችሁ አይደለ? ከዚህ በኋላ ሲጀምር ማለት ነው ከዚህ በኋላ አስቀይምሻለሁ የምትሉ ብሩኬ ከዚህ በኋላ መቀያየም ምን አለ ንገሩኝ እስቲ። ምን አለ ከዚህ በኋላ ማለት ምን አይነት አነጋገር ልታወሩ ነው የምትቀያየሙት? ንገሩኝ። ከትናንት ወዲያ ያወራችሁት ቃላት ራሱ በቂ ነው ለእናንተ ማለት ነው። ሀይሚም አንተ ማስረገዝ ስላልቻልክ ምናምን ያለችው ቃላት አንተም ደግሞ እንደዛ የምታወራችሁ ቃላቶች ኦኬ፣ ወንድምሽ ያግባሽ ወንድምሽ ውለጂ ምናምን ያልካችሁ ቃላቶች የሁለታችሁም በቂ ነው ለመቀያየም ራሱ ማለት ነው። ገባችሁ አይደለ? ከዚህ በኋላ ምን አይነት ልትቀያየሙ ነው? እስቲ ንገረኝ ብሩኬ፣ ምን አይነት ቃላት ልታወሩ ነው? አድገሚና እንደዚህ ምን ይፈረው በእናትህ እግዚአብሔርን ሀይሚ ትግስቴ በጣም ተፈታተሽ ውጡ በእናትህ አንወጣም አንወጣም እንደ ልባችሁ ትሆናላችሁ። አንወጣም ምንም እንደ ልቤ አልሆንኩም። እሺ መድኃኒዓለም ሀይሚ እባክሽን ረፊ ስነ ስርዓት አልባሌ ቃላቶችን ከመናገር አልፈህ ወንድሜ ላይ እጅህን አነሳክ። ገባህ አይደለ? ከዛሬ በኋላ ነው ማንሳት ጀምሮሽ ወቂ እስካሁን ጫፉ ጋር አልደረስኩም። ከዛሬ በኋላ ግን ማንሳት ቆይ ኤፍሬም ማለት ነው ራሱ ብሩኬ ቀጥሮኝ ራሱን የመታኝ ብለዋል። ገባችሁ አይደለ? ነገር ግን ሳያይ ሌላ ሰው ሲመታው ኦኬ እነ ፍፄ ምናምን ሊሆኑ ይችላሉ። ገባችሁ አይደለ? በአይኑ ሳያይ ብሩኬ ነው ካለ በጣም ጥሩ አይደለም። ገባችሁ አይደለ? ሁለቱንም በዚህ ልክ የሚያጣላው እሱ ነው። ገባችሁ? እንደዚህ ሀይሚ መታ ብሩኬን ልትመታው ብሩኬ ደግሞ እንደዚህ አይነት ቃላቶችን እያወራ እንደዚህ የሚገፈትራት ከቤት የሚያስወጣት ገባችሁ አይደለ? እሱ እንደዛ ስላለ ነው። ግን በአይኑ አይቷል ወይ ብሩኬ እንደመታው በአይኑ አይቷል ወይ ነው። ገባችሁ አይደለ? ቢመታው ራሱ ወንድ አይደለም ወይ? ለምን አይማተም ራሱ? ግን የምርህን እየካድክ ነው? እየካድክ ነው ወይ? እንተያያለን ጠብቂኝ ብቻ። ከዛሬ በኋላ ግን አንቺም ላይ ሆነ ወንድምሽ ላይ እጅ ማንሳት ጀምራለሁ። እንተያያለን። አልበዛም እንዴ? በማላውቀው በማይሆኑ ሁሌ መወንጀል ለምን ገደል አትገቢም? አንድ ሴት እኮ ነሽ። ለምን የራስሽን ህይወት አትኖሪም? በቃ ተይኝ። ወንድሜና ካለ አይተሻለ የራሴን ህይወት ለመኖር ስሞክር አንተ ደረስኩ። የኔ እናት ወንድምሽ ጋር ጫፉ ጋር አልደረስኩም፣ አጠገቡ ጋር አልደረስኩም። ገብቶሻል አይደል? ሴት ስለሆንሽ ነው እንደዚህ ተማቴ ጸጥ የምልሽ ምንም በማላውቀው። ገብቶሻል አይደል? አይ ተማታ ሀይሚ ሁን ማንም ሁን ከዚህ አልሰማሽም። እንደለመድከው ተማታ። መቼ መጥቼሽ አውቃለሁ? እኔን ባይሆንም እኮ ወንድሜን መታኸው አይደል እንዴ? ምን ለአንተ መማታት አዲስ ነገር ነው? ድጋሚ አልነግርሽም። ወንድምሽን አልመታሁትም። በተሳሳተ መረጃ መተሽ አፍሽን አትክፈቺ እኔ ላይ። ከዛሬ በኋላ ግን የኔና ያንቺ ህይወት በቃ ማባበልም ምንም ማለት አልችልም። ከዛሬ በኋላ ግን ቆረጠልኝ። እኔ አባብለኝ ብያለሁ። አባብለኝ ብያለሁ። በሰላም እኮ የወጣሁት የነበረው አይደል እንዴ? ውጪ፣ አሁንም ውጪ። ራስሽ ነሽ የመጣሽብኝ፣ እኔ አይደለም የመጣሁብሽ። ውጪ። አንተ ነው ወንድሜ ነው። አሁን ኤፍሬም ማለት ነው ብሩኬ ሲመታ አይታል ወይ ነው ይሄ ነገር። እኔ የምፈልገው ይሄንን ነው። ሌላ ሰው ከመታ ምናልባት ማለት ነው ገባቸው አይደለ? ቢመታም ግን ወንድ ልጅ አልቅሶ ቤት መግባት የለበትም ወንድ መሆነ ስለሆነ ማለት ነው። ግን ሀይሚና ብሩኬ ደግሞ በዚህ ልክ እንደዚህ ስትሆኑ እኔ በጣም ገርሞኛል። በጣም ነው የገረመኝ። የምሬን ነው። ወይኔ ጉዴ! በቃ ከአህያ ጋር የዋለች ጥጃ ፈስ ተምራ ትመጣለች የተባለው እውነት ነው፣ እውነት ነው። ቤተሰብ ተበላሹ። በቃ ደግሞ ወንድሜ እንደዛ ያወራ በእርግጠኝነት እንደዛ ያወራ ወንድምሽ ነው። ከወንድሜ ያስበልጭ ልመንክ ሲጀመር ሀይሚ ማለት ነው ብሩኬን ስላመንሽ ነው አብረሹ የቤት አንድ ቤት የምትኖሪ ስላመንሽ ነው። ብዙ እምነት ከሌለ ሲጀመር አንድ ሰው አብሮ አይኖርም። ገባችሁ አይደለ? በዚህ አጋጣሚ ማለት ነው ብሩኬና ሀይሚ ስለሚተማመኑ ስለሚዋደዱ ስለሚፋቀሩ ነው አንድ ቤት እስከ መኖር ድረስ የደረሱት። በዚህ አጋጣሚ ስታወሩ ራሱ እዚህ ቃላቶች ራሱ አስተካክሉ። ገባችሁ አይደለ? ስለማምን ነበረ እስካሁንማ አብሬ የኖርኩት አሁን ግን እምነት እያጣው ነው ብለሽ ቃል መመለስ ትቺ ነበር ሀይሚ ማለት ነው። ከወንድሜ በላይ እና አንተን ልመነ ማለት የለብሽም። ገባሽ አይደለ? ምክንያቱም አብሮሽ እየኖረ ነው ብሩኬ። አብራችሁ የኖራችሁ ብዙ ነገር ያሳለፋችሁ አንድ ቤት እስካለሽ ድረስ ገባሽ አይደለ? ባለትዳር አይደላችሁ፣ ሁለታችሁም ባዳ ናችሁ። ወንድምሽ አይደለ ወይም ደግሞ አባትሽ አይደለ ወይም ደግሞ የእናትሽ የአባትሽ ልጅ አይደለ። ስላመንሽ ነው አንድ ቤት ውስጥ ያለሽው። ገባሽ አይደለ? አንድ ሴት ልጅ አንድን ወንድ ካላመነች አብራ አንድ ቤት ውስጥ አትኖርም። ምክንያቱም ብዙ ነገር ሊያደርጋ ስለሚችል ማለት ነው። ገባችሁ አይደለ? ግን እንደዛ ብለስ መመለስ ነበረብሽ። ገባሻ? ነገ አንተን በማመን አይደል እንዴ ገደል የገባሁት? ይሄ ሁሉ ጊዜ እኮ አንተን በማመን ነው አይደል? የምጸጸትበትም የሚቆጨኝም አንድም ነገር የለም። አንድም ነገር እየመጣሽ
ኦኬ አምኜ ነበረ አንተ በማመኔ ነው ገደል የገባው። ስለዚህ ብዙ ነገር አድርገኛል ማለት መጥቀስ አልፈልግም። ብዙ ነገርን የካድከኝ ብዙ ነገር ያደረግከው ስላመንኩ ነው እያለች ነው እንግዲህ ማለት ነው። እንድከፍችብኝም አልፈልግም። አንድ የሚቆጨኝ ነገር የለም። ከአንቺ ህይወት ጋር ተገላገልኩ ነው የምለው። አሳይሻለሁ እሱን ደግሞ ሁሉንም። አንድ የሚቆጨኝ ነገር የለም። ከአንቺ ህይወት ተገላገልኩ ነው የምለው ማለት በዚህ ልክ እንደዚህ ነበራችሁ ሁለታችሁ። እኔ እያሰብኩ ነው ገና ዓመተ ምህረት ይዘልቃሉ ወይ እንደዚህ እየተጣሉ ሊል ነው። አሁን 2 ወር 3 ወር በቃ ሊዘልቅ ነው። የእነ አብርሃም ዓመት ሞላ አሁን ፋሲካ ማለት ነው። የእነዚህም ሊሞላ ነው በቃ። የዛኔ ግን እንታያለን። የምርህን ነው? ሄሎ ደወለች። እሺ እናት እሺ፣ ስልኬን ስጪው ላኪለትና ይደውልልኝ። ኦኬ ደርሷል። እዚህ ቤተሰብ ሃይሚና ብሩኬ መናናቁ ራሱ የምታዩት እዚህ ጋር ነው። እያወራችሁ ስልክ ማንሳት ራሱ መናናቅ ይገልጻል። ብገባችሁ አይደለ? ተናናቁ በቃ አለቀ። ደርሷል። እዚህ አሁን እደርስባችኋለሁ። መስቀልቅል ነው ማድረግ ህይወታችሁ። እንተያያለን። እያስፈራራህ ነው? እግዚአብሔርን እያስፈራራሽ አይደለም። እንተያያለን። እንደደረሳችሁብኝ እስከ ጥግ ድረስ ደርስባ ህይወታችሁን በጠብጣለሁ። አይሃለሁ። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልግ የምትወጪበት ስትፈልግ የምትገቢበት ቤት የለም። ስርዓትን ያዝ ብሩኬ። ብሩኬ ስርዓትን ያዝ። ስር እንዳትይዝ። ከዚህ በላይ አንቺን ሆነ ወንድሞችሽን ማንንም አልታገስም። ሰማሽ? አንድ ሰው አልታገስልሽ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። እኔ በጣም ነው የገረመኝ ብሩኬ እንደዚህ መቀየር በጣም ነው የገረመኝ ማለት ነው። የእውነት ለመናገር እኔ እንጃ አላቅም። እናንተም የራሳችሁን አስተያየት ስጡ። በዚህ ልክ ሴትን ገፍትሮ ከቤት ያስወጣል። ሃይሚን የማያውቃት ሴት ቢሆን እሺ፣ የማያውቃት እንኳን አብሳላት ያቺ አፉን ስትከፍትበት አፏን ሃይሚ ላይ ስትከፍትባት እንኳን እንደዚህ ገፍትሮ አላወጣም። ልክ አንድ ቀን እንደማያውቃት ነው የሆነው ማለት ነው። አላቅሽም አታቀኝም ብሎ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።